ሂስቶሪካል አፕሮች የሚባል አለ። ታሪካዊ አፕሮቾቹ ማለት ነው። አፕሮች ስታደርግ በታሪክ ወይም ሰበብ ንዙል የሚባል ነገር አለ። ሰርከምስታንስ ኦፍ ሬቪሌሽን ቁርአኑ የወረደበትን ሰበቡ ምንድን ነው የሚለውን ሀዲስን እና የቀደምት ሰለፎችን ታሪካዊ ዳራና ታሪካዊ ፍሰትን አድርጎ እንትን የሚለው ማለት ነው። በተረፈ ደግሞ ከዚህ ውጭ ነገር ሲኖር ደግሞ አንዳንዴ ደግሞ ባክግራውንድ ሲያመጡ እስራኤልያት የሚባል አለ። እስራኤልያት ማለት ጂዶ ክርስቲያን ትራዲሽን ማለት ነው። ከክርስትናና ከአይሁድ ባክግራውንድ ከዚህ ጋር ሪሌትድ አለው ወይ ብለው ያብራሩ ሰዎች አሉ። ያ ነገር ላይ እስራኤልያት የሆኑ ነገሮች ላይ ማብራሪያው ሊለያይ ይችላል። አንደኛው ከአንደኛው ጋር የተለያየ ሙፈሲሮቹ ሲፈስሩ ያንን ሲያመጡ ባክግራውንዱን የተለያየ እንትኖችን ሊያመጡ ይችላሉ ማለት ነው። እና ሙፈሲሮቹ የፈሰሩትን አፈሳሰር ሞር ኢፌክቲቭ የሆነውን ሞር ለቁርአን ቅርብ የሆነውን ትቀበላለህ ማለት ነው። ተፍሲር አልተቀበልክም ተብለህ ከኢስላም አጥር ውስጥ አትወጣም። ባይሆን ቀደምት ሰለፎች የመጀመሪያ 3 ጄኔሬሽኖች የተረዱበትን አረዳድ በትክክል ተረድተህ ማመንና መቀበል ግዴታ ነው። መናሃጃቸው መያዝ አለበት የሰለፎችም ማለት ነው። በተረፈ ሙፈሲሮቹ ሊለያዩ ይችላሉ። ኤግዛምፕል እስቲ አንድ ነገር አምጣልኝ ጆጆ። ትዝ አይለኝም ግን ማለት ነው በስቲክል ሱራው ትዝ አይለኝም የሆነ ወኸለቅና ኩለ ሸይኢን አዝዋጃ የሚለው አንደኛው ኩለ ሸይኢን ማለት ሁሉም እዚህ ምድር ላይ ያለ ነገር ሁሉም ማለትም ሞቃትና ቀዝቃዛ፣ ሞትና ህይወት እንደዛ ብሎ አንደኛው ተፍሲር ያደርጋል። ከዛ ሌላ ተፍሲር ደግሞ ሳይ ኩለ ሸይኢን ማለት የፈለገው ህይወት ያላቸው ነገሮች ማለትም ሰው ልጆች ጥንድ ጥንድ እንደሆኑ ነው የሚያስቀምጠው ይላል። ከዛ ሁለቱን ያየሁት። ሌላ ደግሞ ምንድን ነበረ የውመ የቁሙ ሩህ የሚለው ላይ የውመ የቁሙ ሩህ ወልመላኢከቱ ሰፈን ምናምን የሚለው ላይ እሱ ላይ ሩህ ማለት የፈለገው ጅብሪል ነው ይላል አንደኛው። ሌላኛው ደግሞ ሩህ ማለት የፈለገው ከጅብሪል ሳይሆን ሌሎች መላእክቶች ወይም ሌሎች ኤንጅሎችን ነው ማለት የፈለገው ይላል። እና የሆነው የትኛው ተፍሲር ልክ ነው ብለህ ነው የምትቀበለው? አሁን ይሄኛው ነው ወይም ይሄኛው ነው ብለህ እንዴት ነው የምትቀበለው? ኦኬ ጥሩ። የመጀመሪያው ጥያቄ ኡስታዝ ይቅርታ፣ እንትን ጆጆ ማለት ፈጣሪ የለም ብሎ የሚያምን ሰው ነው እና ይሄ የማይሆን ጥያቄ ነው ብዬ ነው የማስበው። መጀመሪያ እሱ ላይ ቢጨርሱ ምንም ስለማይጠቅም የጠየቀው ይመለስና ከዛ ወደዛ እንሄዳለን። የጠየቀው ይመለስና ጥያቄዎቹ አሪፍ ነው ራሱ እንትን የሚለው ማለት ነው። አሲያ ቤት ከፍታለች አይደል ዛሬ? ጆጆ አውረኛ እንዴ ዲያሎግ አድርግ ከኔ ጋር። አሲያ ቤት ከፍታለች አይደለ ዛሬ? ገስት ላይ አንድ ሰው ጃቢር አለ ብሎ ቢናገር፣ ሌላ ሰው ደግሞ ወሂድ አለ ብሎ ቢናገር፣ ሌላ ሰው ደግሞ ጆጆ አለ ብሎ ቢናገር፣ ሌላ ሰው ደግሞ ሲተርክ ደግሞ ዱከም አለ ብሎ ቢናገር የትኛው ነው ከአራቱ ትክክል? አራቱም ልክ ናቸው። ልክ እንደዛ ማለት ነው። ኩል የሚለው ቃል ወይም ደግሞ የነገ ጥንድ አደረገን ሲል ኩል የሚለው ቃል አንደኛ ሪላቲቭ ነው። ሙቀር ማን ነው? ቀሪብ ሆኖ ነው የመጣው ወይስ ሙጥለቅ ሆኖ ነው የመጣው? ኩል የሚለው የአረብኛ ቃል ሙጥለቅ ነው ወይስ ቀሪብ ሆኖ ነው የመጣው? እኔ አላውቅም እሱን። ኦኬ ጥሩ። እዛ ጋር የመጣው ማለት ነው አንጻራዊ ቃል ነው የመጣው። ምክንያቱም ሚን የምትል አርፍ ጀራለች በአንጻራዊ ደረጃ የመጣች ማለት ነው። ስለዚህ ከዛ አንጻር አንዳንዶቹ ነገር በሚለውት ውስጥ አንደኛ እጽዋት ምናምን ይካተታሉ፣ ህይወት ያላቸው ነገሮች ይካተታሉ ምናምን እና አንደኛው ስለ ህይወት ካያወራ አንደኛ ነገር ደግሞ በሁሉ ነገር አሁን ቴንሽን እና ኮምፕሬሽን፣ ዳይቨርጅ እና ኮንቨርጅ፣ አትራክሽን እና ኢምፕሌንሽን የሚባሉ ነገሮች ውስጥ ና የሚካተቱ ተቃራኒ ናቸው እነሱም አይደለ? ልክ እነሱንም ሊያተካልል ይችላል ማለት ነው። ችግር የለውም ይሄ ያሁን ያልከው ማለት ነው። እንደ ግጭትም የሚታይ ነገር የለውም። ሙፈሲሮቹ ሁሉም በዚህ ላይ ያሉት ነገር ትክክል ነው። አንድ ልክ እንዳልኩ ነው። አሲያ ቤት ገስት ላይ ያለው ጃቢር ነው አንድ ሰው ቢናገር፣ አንድ ሰው ዱከም ነው፣ አንድ ሰው ጆጆ ነው፣ አንደኛው ወሂድ ነው ብሎ ቢናገር ምንም ለውጥ የለውም ማለት ነው። ማለት ወሂድ ብቻ ነው ያለው ብሎ ቢናገር አዎ ጥፋት ነው። ጃቢር ብቻ ነው ያለው ብሎ ቢናገሩ እርስ በርሳቸው ይጋጫሉ። ግን እኔ ስናገር ጃቢር ገብቷል ገስት ላይ ያለ ሂድና ተማር ብሎ አንድ ሰው ቢልክህ፣ አንድ ሰው ደግሞ ሌላ ሰው ደግሞ መጥቶ ዱከም አለ ብሎ ቢናገር ሁሉም ስህተት አይደለም ያለበት ማለት ነው። ሌላው መንፈሱና መላእክት የተሰለፉ ሆነው በሚቆሙ በሚለው ላይ ሩህ ለሚለው ቃል የተገባው ጅብሪል እንደሆነ ነው የተነገረው። አይ ጅብሪል አይደለም ሌላ መልአክ ነው የሚል ነገር እስቲ ካለ እስቲ አውጣና ስጠኝ። እሺ ቆይ እሱን እልክልሃለሁ በውስጥ። አሁን አልከፈትኩትም ግን ትዝ ያለኝን ነው የነገርኩት። ምን ላይ ማን ሙፈሲር የትኛው ሙፈሲር ነው እንደዛ ብሎ ያለው? ትዝ ያለኝን ነው የነገርኩህ። አሁን ይሄኛው ብዬ ከፍቼ አይደለም። ችግር የለውም። አንተ በኮንሴፕቹዋል ፍሬምወርክ ነው እያወራኝ ያለው ስለ ተፍሲር። እንደዚህ ነው
ችግር የለውም። እና ምንድነው መሰለህ ኡስታዝ አሁን ቃሉ የሚያወራው አንድ ነገር ነው አይደለ? 2 እና 3 አይነት አረዳድ የኖረው እንዴት ነው አላህ ግልጽ አድርጎ ያንን ነገር ያስቀምጠው? ይሄን ያህል ኮንፊውዥን አብራራ። አሁን ለምሳሌ መንፈስ የሚለውን ጅብሪል በሚል ብዙ ቦታ ላይ መጥቷል። ከዛ አንጻር ጅብሪል የሚለውን መንፈስ የሚለውን ጅብሪል በሚል አምጥተው አስቀመጡት። ሌሎቹ ደግሞ መንፈስ የሚለው ከሌን ነው ጅብሪል ሳይሆን ከሌን ነው ያሉ ሰዎች ካሉ ደሊል ያስፈልጋቸዋል ሊሉ ይችላሉ። በነገራችን ላይ ሙፈሲር እኮ አሁንም በዚህ ዘመንም እኮ ሙፈሲር ሊኖር ይችላል። ጆጆ በደንብ እስልምናን ካጠና በደንብ ሊንጉስቲካል አፕሮች ካለ ግራማቲካል አፕሮች ካለ ዳርዱ ምንድን ነው? መስፈርቱ ምንድን ነው? ሊንጉስቲካል አፕሮች ሄርሜኔቲክስ ነው። የተመረጠ ሰው ምናምን ነገር አይባልም። ወይም ደግሞ የሆነ ወይ ወርዶለት አይደለም እንትን የሚለው እኮ። ስለዚህ ሙፈሲር መሆን የሚችለው በዛ ነገር ላይ ጥናት ያደረገ ኮሜንተሪ ማለት እኮ ነው ተፍሲር ማለት። ኮሜንታተር ደግሞ ኮሜንት በሚያደርጉ እንደዛ ነው ራሱ ማለት ነው። ለምሳሌ እዚያውን ኮሜንት ከስር ይታያል። ኮሜንት የሚያደርጉ ሰዎች ኮሜንት የሚያደርጉት ምንድነው? ኮሜንታተሮች ናቸው እነሱ። አሁን ከስር ኮሜንት እያደረጉ ለምሳሌ እንደዛ ማለት ትዝ በሚለኝ ማለት ነው ይሄ ብዬ ልነግርህ አልችልም፣ ግን ድሮ ስከራከር አለል አርሽ ስተዋ የሚለው ሌሎች የሚያመጡ አሁን እኔም በማውቀው ተፍሲር ሊተርሊ ነው ስተዋ የሚለው። ሌሎች ደግሞ የሚያመጡልኝ ተፍሲር ደግሞ ተቆጣጠረ ማለት ነው እንጂ ዛቱ እዛ ላይ የለም። እና ቁርአኑን እንደዚህ 2 ቦታ ከፍለው ተፍሲር የሚያደርጉ ሰዎች የትኛውን ነው የምትቀበለው? የዚህ ልክ ነው? መቼም ሁለቱም ሰው ናቸው፣ ይሳሳታሉ። ጆጆ የምጠይቀው ጥያቄ በአጠቃላይ በጣም የሚጥል ጥያቄ ነው የምጠይቀው። ለምን እንደሆነ አላውቅም። እኔ ተመችቶኛል፣ ይቅርታ አድርግልኝ። ማለት የምጠይቀው አንደኛ ተረጋግተም ስለምጠይቅ፣ ሁለተኛ ነገር ደግሞ የእውቀት ጥማት እንዳለ ስለምረዳ ደስ ብሎኝ ነው ማዳመጥህ። መወሩ ስለ ኤቲዝም ደግሞ እናወራለን። ከማውራታችን በፊት ይችን እንቋጨውና ወደ ቀጣይ ነው። ኢስተዋ የሚለው በቋንቋ ደረጃ ስንት ትርጉም እንዳለው ታውቃለህ? 11 ትርጉም አለው። ምን እንደሆነ ታውቃለህ? እኔ ሁለቱን ነው ማውቀው። ላይ መሆን ምን የሚል በቋንቋ ደረጃ ሊንጉስቲካሊ ነው የጠየቅኩህ። ሊንጉስቲካሊ ምን ማለት ነው? አላውቀውም። እሱ ኢስተዋ የሚለው ቃል ወደ 11 ትርጉም አለው ራሱ ማለት ነው። ኢቨን በቁርአን ውስጥ አንዳንድ ትርጉሞች አሉ። አሁን ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ ብትመለከተው ወደ ሰማይ አሰበ ይላል። አሰበ ለሚለው ቃል ኢስተዋ የሚል ቃል ነው የመጣው። ሱረቱ ነምር ምዕራፍ 28 ቁጥር 7 ላይ ሙሳ በበሰለ ጊዜ በተስተካከለ ጊዜ የሚለው በሰለ ለሚለው ቃል የገባው ኢስተዋ ነው። በሱረቱ ዙሩፍ ምዕራፍ 43 ላይ ደግሞ በፈረሶቻቸው በጀርባዎቻቸው የሚደላደሉ ለሚለው ተቀመጠ በሚል ጀለሰ በሚል ይመጣል። አየው፣ ኢስተዋ የሚለው ቃል በቋንቋ ደረጃ ቁርአን ውስጥ የሌለ ሀዲስ ውስጥ ያለ ኢስተዋ የሚለው ኢስተውላ በሚል ይመጣል። ኢስተዋ የሚለው ደግሞ ወርተፋ በሚል ይመጣል። ቋንቋ ወደ 11 ትርጉም አለው። አሁን ጥያቄ የሚነሳው ኢስተዋ የሚለውን በየትኛው መልኩ ነው ሰለፎች ያስቀመጡት? አንድ ቃል ብዙ ትርጉም ስላለው ብቻ አውዱ የማይፈቅድልን ነገር አለ። ገብቷል ብለህ የማይፈቅድልን ነገር አለ። አሁን ተእዊል ማለት ሚኒንግ ማለት ነው። ተእዊል ማለት መጨረሻ ማለት በሚል የሚመጣል ቁርአን ላይ እንዲህ አይነት ነገሮች አሉ ራሱ ማለት ነው። እንደገና በአሰ ማለት አስነሳ በሚል ይመጣል። በአሰ የሚለው ደግሞ ላከ በሚል ይመጣል። አሁን ላከ በሚልበት ቦታ ላይ አስነሳ የሚለውን ከተጠቀምክ አይሆንም። ቋንቋ ሊንጉስቲካሊ አንደኛ አውዱ አይፈቅድልም። ቀደምት ሰለፎች የነበሩት ያንን እንዴት ነው የተረዱት? ያንን በምን መልኩ ነው ያስቀመጡት የሚለው ነው የሚታየው እንጂ አሁን ጀለሰ አሁን እነዚህ ኢስተዋ የሚለው ኢስተውላ በሚል ማስቀመጥ የሚፈልጉ ሰዎች ጀለሰ በሚል ለምንድን ነው የማታስቀምጡት? ምክንያቱም ኢስተዋ የሚለው ጀለሰ በሚል ይመጣል ብለህ ብትላቸው ኖ ይለዋል። እንዴት ፈጣሪ ተቀመጠ የሚለው ነገር ለሱ አይሆንም ይለዋል። ስለዚህ አሁን ምንድን ነው የሚያስፈልገን? ቀደምት ሰለፎች ይሄንን ቃል ለምን አገልግሎት ላይ አስቀምጡትን ነው። ኢስተዋ የሚለውን ቃል ለአላህ ሲሆን አሰበ በሚል አስቀምጠውታል፣ በሰለ በሚል አስቀምጠውታል፣ ተቀመጠ በሚል አስቀምጠውታል፣ ተቆጣጠረ በሚል አስቀምጠውታል። ምን በሚል ነው ያስቀመጡት ብለን ስንል ወርተፋ በሚለው ነው ያስቀመጡት። ከሁሉ በላይ መሆንን ነው ያስቀመጡት። አላህ ከሁሉ በላይ ከአርሽ በላይ መሆንን ነው ያስቀመጡት። ስለዚህ የትኛውን ነው የምትቀበለው ስትል ሰለፎቹ እንዴት ነው ይህንን አንደርስታንድ ያደረጉት? 3ቱ ጄኔሬሽኖች እንዴት ነው እንደ አንደርስታንድ ያደረጉት? ኢስተዋ የሚለውን ኢስተውላ በሚል ያስቀመጠ ከሰለፎች መካከል አለ ወይ? ይሄን ታጠናለህ ማለት ነው። ጥናት ይፈልጋል እንዳልኩ ማለት ነው እንጂ አንድ ሰው ተነስቶ ስላለ ብቻ አይደለም። ለዛ ነው ጥናት ያስፈልጋል፣ መረጃ ያስፈልጋል፣ እውቀት ያስፈልጋል ምልህ ለዛ ነው። እና እንዳንተ አይነት ደግሞ ስሉጥ የሆነ አይምሮ ያለው ሰው ደግሞ በጣም የሚያስፈልግ ነው።
በጣም ማጥናት የሚፈልግ መመራመር የሚፈልግ ሰው ምናምን ቅርብ ክፍት ነው። ተፈኩር እና ተደቡር ማድረግን አላህ ይወደዋል። የአእምሮ ባለቤቶች ነው። አንቀጾችን ምንድን ነው የብሩክ የሆነ መጽሐፍ ወደ እናንተ ያወረድ ነው። የአእምሮ ባለቤቶች በአንቀጹን እንዲያስተነትኑና ምን እንዲሉ ነው ይላል፣ እንዲገሰጹ ነው ይላል። ራሱ የአእምሮ ባለቤቶች ብሎ ነው የሚያስቀምጠው። እና እንዳንተ አይነት የአእምሮ ባለቤት ያለው ሰው ደግሞ ሲመጣ በሚመጣበት ሰዓት ላይ ምንድን ነው የምናደርገው? ሰፋ ያለ ጥያቄ ያስፈልጋል፣ ሰፋ ያለ እውቀት ያስፈልጋል፣ ሰፋ ያለ ነገር ያስፈልጋል ማለት ነው። እና ከዛ አንጻር ነው ኢንሻላህ ስለ ኤቲዝም እናውራ ትንሽ። ኤቲስት ነህ መሰለኛል። አግኖስቲክ ነኝ ግን እሺ። ግን ከሱ በፊት ማለት ነው አሁን ለምሳሌ ማለት ነው ስለ ቀዳና ቀደር ኤክስፕሌን ሲደረግ አራቱ አሉ አይደለ? መጀመሪያ የሚቀድመው የአላህ ሂክማ ነው። ከዛ በኋላ መሺአ ነው ምናምን ተብሎ እውቀቱ ይቀድማል። ከዛ በኋላ መሺአ፣ ከዛ በኋላ ኸልቅ። አራት ናቸው። አራቱ እነዛ ኦርደሮች አሉ አይደለ? አሁን እነዚህን ኦርደሮች ቁርአንም ላይም ሀዲስ ላይም እኔ አላየውም ያለው አሉ። ቁርአን ላይ ኢስቲንባጥ ነው የሚያደርጉት። ኢስቲንባጥ ነው ለት ቁርአን ላይም አሉ አራቱ ነገሮች አሉ። ግን ኢስቲንባጥ ነው ዑለማዎች የሚያደርጉት አራቱም ነገሮች። ይሄ ከዚህ ቀድማ የሚባለው ኢስቲንባጥ መጀመሪያ አላህ ከሁሉ ነገር አስቀድሞ መጀመሪያ እውቀቱ ይቀድማል አይደል? ከመጽሐፉ በፊት እኮ እነዚህን ኦርደሮቹን ያስቀመጡበትን እኮ ነው የምልህ። አላህ አሁን ለምሳሌ ሲደረግ ነው ፊልተር አውት ሲደረግ ነው። አሁን ለምሳሌ እውቀቱ እንደሚቀድም አየን። ከዛ ያ እውቀቱ ይቀድማል። ከዛ በኋላ ደግሞ ፍጥረት ከመፈጠሩ በፊት ብዕርን ፈጠረና በብዕሩ ምን ሀፕን እንደሚያደርግ ጻፈው ማለት ነው። እንደተጻፈ ይናገራል ማለት ነው። ገብተዋል። ከዛ በኋላ ፈቃዱ አለ። እሱ ፈቅዶ ነው ያስገባው። ከማስገባቱ በፊት የእሱ ፈቃድ ይቀድማል። ፈቃዱ አለ፣ ራሱ መሻው አለ። ከዛ በኋላ ደግሞ ያን ፈቃዱ ፍጥረትን ይቀድማል። ከዛ ደግሞ ኸልቅ አለ፣ ፍጥረት አለ ማለት ነው። እነዚህ አራት ናቸው የተቀመጡት ነገሮች ማለት ነው። አራቱን ነገሮች ያስቀመጡልን መራቲቦች ናቸው፣ ደረጃ ናቸው። ቅድመ ተከተል አይደለም። ቅድመ ስለተቀደም ሳይሆን ስለ ደረጃ ነው። አንተ እውቀትን ስትል የእውቀትን አንደርስታንድ እንድታደርገው ተደርጎ የተቀመጡ ነገሮች ናቸው። ከፈለክ ቅድመ ሁኔታውን ገለባብጠ መጠቀም ትችላለህ፣ ግን አይጠቅምህም ለአንተ። አሁን ለምሳሌ ከመጨረሻው ኸልቅ ከሚለው መርተበቱል ኸልቅ ከሚለው ብትጀምረውም መርተበቱል ኢልም ከሚለውን ብትጀምረውም ለአንተ ለአይምሮ ላይመች ይችላል። አንደርስታንድ ለማድረግ ነው። ይሄ ምን ይባላል? ፊልተር አውት ይባላል። ኢስቲንባጥ አድርገው ነው ዑለማዎች ያስቀምጡልን። ግን አራቱም ነገሮች ቁርአንና ሀዲስ ላይ ያለ ነው መሰረቱ። አራቱም ነገሮች አሉ ነው። ይሄ ቀድር በሚባለው ላይ ቀደዋል። ቀደር ማለት ምን ማለት ነው? ትርጉሙ ምንድን ነበረ? በእንግሊዝኛ ፕሪዴስቲኒ ነው የሚባለው። ፕሪዴስቲኔሽን የእንግሊዝኛ ተርም ነው ራሱ። ፕሪዴስቲኔሽን ማለት ምን ማለት ነው? ትርጉሙ የእንግሊዝኛው ራሱ ያው የሆነ ነገር ሳታረግ ቀድሞ የተጻፈ። ፕሪ ማለት ምን ማለት ነው? ፕሪ ማለት ምን ማለት ነው? ፕሪ ማለት ቀድሞ እንደማለት ነው። ዴስቲኔሽን ማለት ምን ማለት ነው? ዴስቲኔሽን ማለት ቃሉን መዳረሻ ማለት ዴስቲኔሽን አይደል? አንደኛው ትርጉሙ እሱ ነው። ዴስቲኒ ነው ግን ዴስቲኔሽን አይደለም የሚለው ፕሪዴስቲኒ ነው። ፕሪዴስቲኔሽን ነው የሚባለው በሰብስታንቲቭ ስታደርገው። አንተ ቨርብ ነው እያረካ ያለው። ያው ትርጉሙ ዴስቲኔሽን በፕሌስነት አይደለም የሚወስዱት እንደሱ አይደለም። በሰብስታንቲቭ ነው። ስለ ፕሌስ አላወራሁም። ስለ ፕሌስ ስለ ሰብስታንቲቭ ነው ያልኩ፣ ስለ እንትን ማለት ነው። ግን የአረብኛው ቀደር የሚለው ቃል ቀደረ ከሚለው ቃል ነው የሚለው የመጣው ራሱ ቻለ ከሚል ቃል ነው የመጣው። ሊትራሊ ገብቷል። ችሎታ ማለት ነው ትርጉሙ። ከዛ በኋላ ደግሞ አልቀዲር የሚል ደግሞ ያላ ስም አለ። ቃዲር ማለት ሁሉን ቻይ የሚለው ነገር ቁርአን ላይ ብዙ ቦታ ላይ እንደዛ አለ ማለት ነው። ቀዳ ነው ውሳኔ። ቀዳ ማለት ደግሞ ውሳኔ ነው። ቀዳ ማለት አዘዘ በሚል ይመጣል። ቀዳ የሚለው ቃል ደግሞ መረጠ በሚል ይመጣል። ቀዳ የሚለው ቃል ወሰነ በሚል ይመጣል። ቀዳ የሚለው ደግሞ አስተካከለ። ወደ 11 ትርጉም አለው በቁርአን ውስጥ ራሱ ቀዳ ገብተዋል። ፈለገ በሚል ላይ ይመጣል። የተለያየ ትምህርት ነው ያለው እና ቀደር የሚባለው ትምህርት እንዳልኩ መራቲቦቹ አራት ናቸው። እንግዲህ ከአራቱም እስቲንባጥ ተደርገው ዑለማዎች እስቲንባጥ ሲያደርጉት ወይም ፊልተር አውት ሲያደርጉት ያስቀምጡልን ነው ለትምህርት በትምህርት ኦርደር ውስጥ ማለት ነው እንጂ አንተ አገለባብጠህ እንትን ብታደርገው ለአንደርስታንዲንግ ላይ መቼ ይችላል። ግን አራቱም ነገሮች አሉ ነው ደረጃዎቹ ነው የነገረው። አንተ ብታገለባበጠው ትችላለህ፣ ግን አንተ አይገባህም። ራሱ ከመጀመሪያው ካልጀመርከው ለጥናት እንዲያመች ተደርጎ የተቀመጠ ነገር ነው። ግን አራቱም ነገሮች ቁርአን ላይም ሀዲስ ላይም አሉ እና አራቱንም ነገሮች ያስፈልገዋል ያንን ነገር ለማወቅ ማለት ነው። እና ከዛ አንጻር ነው። ዛሬ ጥያቄ ካለ ጠይቀኝ። በጣም የምወደው አርዕስት ስለሆነ ከፈለክ ዛ ላይ አንዳንድ ነገሮች ነው።
እሺ ምንድነው መሰለ ኡስታዝ፣ ይሄኛው ነገር አላህ ኮንፊውዝ እንደሚያደርገን ያውቃል አይደለ? ስለዚህ በሰው ልጆች አይምሮ ተፍሲር ላይ ከሚጥለው ቁርአን ላይ ወይም ሀዲስ ላይ ኤግዛክትሊ እነዚህ ሙፈሲሮች እንዳሉት ቢያስቀምጥ ይሄን ያህል ኮንፊውዥን አይኖረውም። ተቀምጧል። ኮንፊውዥንም አይኖርም ማለት ማንም ኮንፊውዝድ የሆነው እኮ አለማወቅህ ነው ኮንፊውዝድ የሚያደርግህ አይደል? የማታውቁ ብትሆኑ ያውቃል። አሁን እኮ በጣም ኮንፊውዝድ ከሚያደርጉ ነገሮች በእስልምና ውስጥ ባወቀ ቁጥር አያረግም፣ ለሙስሊሞች አያረግም። ራሱ ለምን ትምህርት ትማራለህ? አሁን አንተ አለመማርህ ነው ራሱ ማለት ነው። እስኪ ቀደር ለስንት ይከፈላል እኮ? ቆይ አይ ኮንፊውዝ ያደርጋል እኮ ነው ያልኩት እንጂ ማለት ነው። ኮንፊውዝ የሚያደርገህ ስለማታውቀው ነገር ስለሆነ ነው። የማታውቀው ከሆነ ጥያቄ መጠየቅህ ኮንፊውዝድ መሆንህን አያሳይም። ቀዳዋል ቀድር በጣም ጥያቄ የሚበዛበት አርዕስት ነው። አዎ እውነት ነው። ለምንድን ነው ጥያቄ የሚበዛበት? እውቀት ላይ የተመሰረተ ስለሆነ ዝም ብሎ የሚታለፍ ነገር አይደለም። በክርስትናውም በሎጂክም በፍልስፍናውም ዓለም ሲያጨቃጭቅ የኖረ ነገር ነው። ለምንድን ነው የሚያጨቃጭቀው? ከመጀመሪያውኑ ጀምሮ እውቀት የሚጠይቅ ጉዳይ ስለሆነ ነው። በአርስቶትልና በፕሌቶ መካከል ወይም ደግሞ አርስጣጣሊስ እና በአፍላጦን መካከል የነበረ እንትን ነው። በፕላርጌስ እና በአውግስቲን መካከል የነበረ ነው። በኋላ ላይ ደግሞ ሲመጡ ደግሞ በቀጥርያዎች እና ጀብርያዎች የሚባሉ ሲጨቃጨቁበት ነበረ። በኋላ ላይ ደግሞ እንደገና ደግሞ ሪፎርሚንግ ኤጅ ወይም የታድሶ ዘመን ሲመጣ እነ ካልቪኒዝም እና አርመኒያኒዝም ሲጨቃጨቁበት የነበረ አርዕስት ነው። የሚጨቃጨቁ ግን ዝም ብሎ አይነት አርዕስት አይደለም። ማለት በጣም እውቀት የሚጠይቅ ነገር ነው። በጣም መመራመር የሚፈልግ ነገር ነው። ኮምፓተብል እና ኢንኮምፓተብል ውስጥ ያሉ አርጊመንቶች ስላሉ ነው ማለት ነው። እና ያ ነገር እንደውም ሞር እውቀትን ነው እየጨመረ የሚመጣው እና አለማወቃችንን ነው። በእያንዳንዱ ነገሮች ላይ ጥያቄ መጠየቅህ ችግር የለውም ራሱ ማለት ነው። ጥያቄ ጠይቁ አትጠይቁ አይልም ቁርአን፣ ሀዲስም ያበረታታል። መጠየቅን በጥያቄ መጡ ባህል እያለ ይናገራል። እንዲህ ጠይቀዋል፣ እንዲህ ጠይቀዋል የሚል ነገር አለ። ስለዚህ አሁን የመራቲቦቹ የሆነ የቀደር ትምህርቶች ቁርአን ላይ ያሉ ነው እኛ የምንለው። ቁርአን ላይም ሀዲስ ላይም አሉ። ምንም የሚያምታታ ነገር የለም። ያንን ነገር ለማመንና ለመቀበል እውቀት ይቀድማል። አንተ እውቀት የሌለን ነገር አትከተል ነው የሚለው በሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ እውቀት የሌለን ነገር አትከተል፣ ማያም መስሚያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል። ስለዚህ አሁን ምንድነው እውቀት ይቀድማል ለማመን ማለት ነው። ቁርአንም የሚናገረው ከአላህ በቀር ሌላ አምላክ አለመኖሩን እወቅ ነው የሚለው። እመን አይደለም የሚለው እወቅ። መጀመሪያ እውቀት ነው የሚቀድመው። ያወቅከውን ነገር ነው የምታምነው። ገብቷል? ከእምነትና ከእውቀት ማን ይቀድማል? በኢስላም እውቀት ነው የሚቀድመው። ስለዚህ እውቀት ግን መሰረታዊ ነገሮች አሉ። ከዛ በኋላ ደግሞ ቀስ ብለህ ደግሞ እያወቃቸው የምመጣው ነገር አለ። ጥግ የሚባል ነገር የለውም። ጥያቄ ትጠይቃለህ፣ መልስ አለ። ጥያቄ ትጠይቃለህ፣ መልስ አለ። እውቀት እያደገ አይምሮ እያደገ ምናምን ይመጣል። አይምሮ ራሱ ማይንድ የምትባለዋቸው መጀመሪያ ስፖት ላይት ነበረች አይደለ ጆጆ? ስፖት ላይት ነበረች አይደለ? አልገባኝም። ስፖት ላይት ናት አይደል? ሁለቱም ስፖት ላይቶች ነበሩ አይደለ? ቦዲ እና ማይንድ የሚባሉት ስፖት ላይት ናቸው። ኤተር ነው አይደል? መጀመሪያ አካል ምንድን ነው መጀመሪያ የነበረው? ሳይንስ የደረሰበት የመጨረሻ ጥጓ ነገር ምንድን ናት? ኤተር ናት አይደል? ከኤተር በኋላ ነው ኤሌክትሮን፣ ፕሮቶን እና ኒውትሮን የሚባለው ኪኔቲክ ኢነርጂ የነበረው። ከዛ ኤሌክትሮን፣ ፕሮቶን እና ኒውትሮን ሆነ። ኤሌክትሮን፣ ፕሮቶን፣ ኒውትሮን ሆነ። ከዛ በኋላ ምን ሆነ? ከዛ በኋላ ኤሌክትሮን፣ ፕሮቶን፣ ኒውትሮን ከሆነ በኋላ አተም ሆነ። ከዛ በኋላ ሴል ሆነ። ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም፣ ላተንሲ፣ ኢንፋንስ እያልክ አሁን ጆጆ የሚባለው ነገር የመጣው በምግብ ነው። አሁን ዳብሮ የመጣው አንድ ስፖት ላይት የነበረች ነገር ነበረች። እየዳበረ ሲመጣ ሴል በሆነበት ሰዓት ላይ ግን አንላይክ ቻርጅ የሆኑ ስፐርም ሴል እና ኤክሴል ፈርትላይዝ ሲያደርግ አንተ ከሴሉ ወደ ቲሹ ገባ። ከዛ ኦርጋን፣ ሲስተም፣ ኦርጋኒዝም እያለ አደገ። ይሄን ደረጃ የደረሰው ግን ምግብ ነው። ምግቡ ቢቋረጥ ኖሮ ይሄን ደረጃ አይደርስም። ልክ ማይንድ የሚባለውም የሆነ ስፖት ላይት ነገር ናት መጀመሪያ የነበረችው። ከዛ በኋላ እያደገች የምትመጣው በምንድነው? በፊዚካል ፐርሰፕሽን ይገባል። በአምስቱም የስሜት ሕዋሳት ጌን የምታደርጋቸው ኖሌጆች አሉ። ከዛ ፎርማል ኖሌጅ ይመጣል፣ ኢንፎርማል ኖሌጅ ይመጣል፣ ነን ፎርማል ኖሌጅ ይመጣል። ከዛ በኋላ ህሊና የሚባለው 3 ክፍሎች አሉ። ታውቀዋለህ? ኮንሽስ የሚባለው ያ ኮንሽስ፣ ሰብኮንሽስ ምናምን በስንት ይከፈላሉ? 3 ነው የማውቀው። ኮንሽስ፣ ሰብኮንሽስ እና አንኮንሽስ አይደል? ኮንሽስ፣ ሰብኮንሽስ እና ማነው? ሬጉላር ኮንሽስ፣ ሰብኮንሽስ እና ሱፐር ኮንሽስ 3 ናቸው። በሳይኮሎጂ ይባላል አለ። ሱፐር ኮንሽስ የሚባል አለ። ራሱ ላላይ ህሊና የሚባል ማለት ነው። ታታይ ህሊና አለ፣ መደበኛ ህሊና አለ በአማርኛው እንኳን። ኦኬ። ስለዚህ እንደዛ ነው። አሁን ማይንድ የሚባለው ነገር ምንድን ነው ታውቀዋለህ? ማይንድ የሚባለው ነገር ኮንሽስነስ ምን እንደሆነ አላውቅም፣ ግን አይደለም። ማይንድ ምንድን ነው ያልኩህ? ማይንድ ምንድን ነው? ራሱ የሰውነታችን ፓርት ነው አይደለም። እሱ ብሬን ነው። ሰለብራና ሜዱ ላይ ያለው ሴንትራል ፕሮሴሲንግ ዩኒቱን ነው አንተ የምታወራው። እኔ ማወራ ሶፍትዌሩ ምንድን ነው እያልኩ ያለሁት። ሲፒዩ የሚባል ነገር ታውቃለህ አይደል? ሴንትራል ፕሮሴሲንግ ዩኒት ምናምን የሚባል ነገር አለ። አሁን ማይንድ አለ፣
እንደ ቦዲ አለ፣ መሀል ላይ ደግሞ ብሬን አለ። ሰለብረም ሞተር አክቲቪቲ እና ሰንሰር ነርቭስ ኮንትሮል የምታደርግበት አለ። ከእንስሳ ጋር የሚያመሳስል ነገር ማለት ነው። ማይንድ ምንድን ነው? የት ነው ያለው? አይ ዶንት ኖ ዛት አናውቀውም። ኢነር ፋይቭ ሴንስ የሚባሉት እነማን ናቸው ታውቃቸዋል? 5ቱ የውስጥ የስሜት ህዋሳት የሚባሉት እነማን ናቸው? በሳይኮሎጂ የውስጥ ስሜት ህዋሳት የሚባል አለ። ሳይኮሎጂ አላጠናም እንዴ? አላጠናም። በቃ በውስጥናና አንዳንድ መጽሐፎችን ሪኮመንድ አደርጋለሁ። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን ኤንድ ሚሞሪ። እነዚህ 5 ናቸው አይደሉ? እኔ ሳይኮሎጂ አለ 5 የስሜት ህዋሳት ለመናገር እሱን ነው የምልህ። ማይንድ የቱ ጋር ነው ያለው? ማይንድ የቱ ጋር ነው ያለው? የት ነው ያለው? ማይንድ የት ነው ያለው? ብሬን ነው የምትለኝ? አሁን እኔ ብሬን የማውቀው ብሬንማ አንጎል ነው። እሱ አንጎል ነው። እንስሳም አላቸው። ከአንተ ከእንስሳ የምትለይበት ነገር በ4 ነገር ነው። ከ4ቱ ነገሮች መጀመሪያ አቅል የሚባለው ነገር ነው። ማይንድ ነው። ማይንድ ማለት ሜታኮግኒሽን ማለት ኮግኒሽን ያለበት ሜታኮግኒሽን፣ ፕሪኮግኒሽን እና ፓራኮግኒሽን እና ፖስት ኮግኒሽን የሚባሉ ነገሮች አሉ። ታውቃቸዋለህ? እነሱ አላውቃቸውም። እነሱ ሳታውቅ ፈጣሪ ጋር ትሄዳለህ ላይ ልክ አይደለም። እሺ እንጨርስ። ማይንድ የቱ ጋር ነው ያለው? እኔ እንግዲህ ይሄንን አላውቀውም። ንገረኝ። እሺ የቱ ጋር ነው ያለው ማይንድ? ማይንድ የቱ ጋር እንዳለ ሳይንስ አያውቅም። ማይንድ አለ ወይስ የለም? ራሱ አለ ማይንድ አለ። አሁን አንተ ማይንድ ኮንሽስነስን ነው አይደለም? እሺ ኮንሽስነስን በለው። እሺ ህሊና የሚባለው የቱ ጋር ነው ያለው? የት ነው ያለው? ቦታውን ንገረኝ እኮ። ኮንሽስነስ ነው የምትለው? እሱንማ ሳይንስ አልደረሰበትም እስካሁን። አለ ግን ኮንሽስነስ የሚባል ነገር ወይስ ማይንድ አለ? አሁን ያው ፌመስ ኮት የሚባለው አይ ቲንክ ዜርፎር አያም የሚለው ነው። ስለተጠራጠርኩኝ ኮንሽስነስ አለኝ የሚለው ኮት ነው። ማይንድ አለ ወይስ የለም ነው ጥያቄው። አለ ወይስ የለም ነው ያልኩ የጠየኩ። አይታወቅም እስካሁን። አይታወቅም እንዴት ለኝ? ማይንድ አለህ የለህም? አንተ ብሬን አለኝ። ብሬን እና ማይንድን ከፋፍለ ነገርከኝ። እኔ ደግሞ ማይንድ ምን እንደሆነ አላስረዳኸኝም። ቆይ ስማኝ ኡስታዝ። ማይንድ ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን ኤንድ ሚሞሪ። እነዚህ 5 የስሜት ህዋሳት ያለው ሜታኮግኒሽን፣ ፕሪኮግኒሽን እና ፖስት ኮግኒሽን እና ፕሪኮግኒሽን ያለው ነገር ማለት ነው። አለህ ወይስ የለህም? አንብቤው እሱን እነግርሃለሁ። ኦኬ ጥሩ። ቴንሽን እና ኮምፕሬንሽን የሚባሉ ፎርሶች አሉ ወይስ የሉም? እሺ ቀለል አድርግልህ። ቴንሽን እና ኮምፕሬንሽን አለ? ማገናዘብና ማሰላሰል ነው። ቴንሽን እና ኮምፕሬንሽን ፊዚክስ አላጠናህም? እሺ ቴንሽን እሺ ያውቃለሁ። ቴንሽን ፊዚክስ ላይ ያለው እሺ፣ ኮንቨርጅን ላይ ያለው ነው። ኦኬ እሺ፣ ኮንቨርጅ እና ዳይቨርጅ አለ ወይስ የለም? የምን ኮንቴክስት ነው? ፊዚክስ ውስጥ ኮንቨርጅ እና ዳይቨርጅ የሚባል ነገር የለም ወይ? አረ ፊዚክስ አላጠናህም? እስከ ስንት ተምረሃል? እሺ ዩኒቨርሲቲ ድረስ። አሁን ዩኒቨርሲቲ ነው ያለሁት። ታዲያ ፊዚክስ ታጠና ኮንቨርጅ እና ዳይቨርጅ ንገረኝ ኡስታዝ። ቃላቶቹን እየጣልክ ይሄ አለ ይሄ የለም እያልከኝ ማይንድ ይባላል። ማይንድ ማውራ ጆጆዬ ኖ አይ የጠየኩ ጥያቄ ቀላል ነው። የጠየኩ ኮንቴክስት ንገረኛ ኡስታዝ። ምኑ ኮንቴክስት? ፊዚክስ ላይ ስታጠና ኮንቨርጅ እና ዳይቨርጅ የሚባሉ ፎርሶች የሉ? እኔ አላስታውስም። እሺ ቴንሽን እና ኮምፕሬንሽንስ? እሺ አለ ቴንሽን እና ኮምፕሬሽን የሚባል ቴንሽን አለ። ኮምፕሬሽን ስፕሪንግ ላይ ያለው ነው። እኔ ስለ እንትኑ አይደለም፣ ስለ ሪዛልት አይደለም ማወራው፣ ስለ ኮዝ አይደለም፣ ስለ ኢፌክት አይደለም ያወራው፣ ስለ ኮዝ ነው ማወራው። ኮዙ አለ ወይስ የለም እኮ? የሚከሰትበትን እኮ እያስረዳው ነው። ቴንሽን የሚባለው የሆነ ነገር ሲሳሳብ በሁለት ቴንሽንና ኮምፕሬንሽን። አንተ አሁን ስለ ውጤት ነው የምታወራኝ ራሱ። እኔ ደግሞ ማውራ ስለ ኮዝ ነው ማውራው፣ ስለ መንስኤ ነው ማውራው። ኮዝ ኤንድ ኢፌክት የሚባለው ነገር ውስጥ ስትመለከተው ስለ ኮዝ ነው ማወራው። በኮዝ ውስጥ ቴንሽንና ኮምፕሬሽን፣ አትራክሽንና ኢምፕሌንሽን፣ ኮንቨርጅና ዳይቨርጅ የሚባሉ ነገሮች አሉ ወይስ የሉም? በፊዚክስ ላይ የትኛውን ፊዚክስ እንደተማርክ አላውቅም፣ ግን እኔ የተማርኩበት ፊዚክስ ላይ ቴንሽንና ኮምፕሬሽን ገመድና ስፕሪንግ ላይ ነው። ስፕሪንግ ላይ ያለ ኮምፕሬሽን እሱ ውጤት ነው። ውጤት ላይ እኮ ነው። ስለ ውጤት ነው አንተ የምታወራ። እኔ ስለ ኮዝ ነው ማወራ። ኮዝ እና ኢፌክት ተብሎ ይከፋፈላል። ታዲያ ፎርስ ምንድን ነው? ሲጀመር አብስትራክት አይደል እንዴ? ራሱ ፎርስ የሚባለው ነገር ምንድን ነው? ፎርስ ራሱ ምንድን ነው? ፑል ኢነርጂ ነው እኮ። ኢነርጂው ምንድን ነው? ራሱ ኢነርጂው ምንድን ነው? ፖቴንሻል ነው ወይስ ኬኔቲክ ነው እኮ? ከቴንሽን እና ወደ ኮምፕሬሽን ወደ ፖቴንሻል እና ኬኔቲክ። ፖቴንሻል ከእርዝ ይስማል። ፖቴንሻል ማለት ከምድር የሆነ ዲስታንስ ሲኖረው የሚገለጽበት ነው። ኬኔቲክ ደግሞ ሙቭመንት ላይ ያለ ነገር አይደለም። ሙቭመንት ላይ ያለ ነው። አዎ ሙቭመንት ላይ ያለው ምን ይባላል? ኬኔቲክ ነው አይደለ? ምንድን ነው ያልኩትኝና አይ የመጀመሪያ ስለ ፖቴንሻል ነው ያወራው። ፖቴንሻል ዲፈረንስ ከየሆነ ነገር ሄት ላይ ሲሆን ወይም ደግሞ አንደር የሆነ ፎርስ አይደለም ነው አይደለም።
ሙቭ አይደለም ማያደርግ ነው ማለት ነው። አሁን ሙቭ ለምሳሌ ማያደርግ በላ እንደዛ ሙቭ ማያደርግ ብለህ እንትን በል ስታስቀምጥ ማለት ነው። ስታስቀምጠው ሙቭ ፊዚክስ ላይ ማያደርግ ነገር እንደተማርከው በሙሉ አስቀምጥ። ፖቴንሻል ኢነርጂ ያለው አይደለም እንደዛ አይደለም አላልኩም፣ ግን እኮ ሙቭ የማያደርግ ብዬ አልገልጽም። ፉል ኧረ ዴፊኒሽን ቆይ አይደለም። ተረጋጋ። የማታውቀውን ነገር እርግጠኛ የሆነ ታወራለህ፣ ከእንደገና ደግሞ ትከራከራለህ፣ ወደ ክርክር ትሄዳለህ። ፖቴንሻል ኢነርጂ ሙቭ የማያደርግ ነገር ሁሉ ፖቴንሻል ኢነርጂ ነው አላልኩም እኔ። ፖቴንሻል ኢነርጂ በሙቭ በማያደርግበት ሁኔታ ውስጥ በሚሆንበት ሰዓት ላይ ፖቴንሻል ኢነርጂ ይባላል። ሙቭ በሚያደርግበት ሰዓት ደግሞ ኬኔቲክ ኢነርጂ ይሆናል ማለት ነው። ሁለቱም ኢነርጂ የሚባሉ ነገሮች በኢፌክት እንጂ በኮዛቸው አናቃቸውም። በአምስቱም የስሜት ሕዋሳት የሚታወቁ ነገሮች አይደሉም። ይታወቃሉ? በአምስቱም የስሜት ሕዋሳት አይታወቁም። አይገስ አይታወቁም። ግን አለ ወይስ የለም? ኬኔቲክ ኢነርጂ አለ። ራሱ ኬኔቲክ ኢነርጂ የምትለው ፖቴንሻል ኢነርጂ የምትለው ኢነርጂ የሚባል ነገር አለ አለ። ስለ ኢፌክት አይደለም የምናወራው፣ ስለ ኮዝ ነው የምናወራው። አለ ወይ? ራሱ በአምስት የስሜት ሕዋሳት ይታወቃል ወይ? ኮዝና ኢፌክት እንደተከፋፈለ አላውቅም። ኡስታዝ ልንገሩት። አለማወቅ ታዲያ እኮ ምን ችግር አለው? አለማወቅን ወደ ማወቅ ታጠናለህ። ራሱ የትኛው ፊዚክስ ላይ አትበለኝ። አጠቃላይ ፊዚክስ ላይ እያወራን ያለን ፎርስን ኮዙ ኢነርጂ ያልኩ ኢነርጂ በአምስቱም የስሜት ሕዋሳት ታውቀዋለህ ወይ ብዬ ስለ አላውቅም አልከኝ። ያ ማለት ኮዝ ይባላል እሱ። በውጤቱ ግን ኢነርጂ ወደ ማተር ኮንቨርት አይሆንም። ኢነርጂ ኢዝ ኢኳል ቱ ማስ ሴንቲሜትር ስኩዌር በአንስታይን ህግ መሰረት ማስ ሴንቲሜትር ስኩዌር ኢነርጂ ኢዝ ኢኳል ቱ ማስ ሴንቲሜትር ስኩዌር ሲሆን ኮንቨርት አያደርግም። ኢነርጂ ወደ ማተር ማድረግ አንችልም። ኢነርጂ የሚባል ነገር የለም። ማስ ታይምስ ስፒድ ኦፍ ኢነርጂ ኢዝ ኢኳል አይደለም። ኤምሲ ስኩዌር ምንድን ነው? ኤምሲ ስኩዌር ምንድን ነው? ኤምሲ ስኩዌር ምንድን ነው? ስፒድ ኦፍ ላይት ስኩዌር ማለት ስፒድ ኦፍ ላይት ነው እኮ። ታዲያ ኤምሲ ስኩዌር ትለዋለህ ባጭሩ ስታወራው ማለት ነው። እሷ አሁን አያጨቃጭቀንም። ኮንቨርት የሚያደርግብን አንስታይል ኤምሲ ስኩዌር ምንድን ነው ራሱ ባጭሩ ኢነርጂ ኢዝ ኢኳልስ ቱ ማስ ታይምስ ስፒድ ኦፍ ላይት ስኩዌርድ ነው። ሴንቲሜትር እኮ ባጭሩ ስታስቀምጠው ኢዝ ኢኳል ቱ ኤምሲ ስኩዌር ይባላል ባጭሩ። ሴንቲሜትር ስኩዌር እኮ ነው ያልከው። አዎ ይባላል። አዎ ራሱ ትችላለህ፣ እንደዛ ማድረግ ትችላለህ። ሴንቲሜትር ስኩዌር ተወው፣ እሱ ችግር የለውም። አሁን ኮንቨርት አይሆንም ይሆናል። ወደ ሌላ ነገር እየሰነጣጠቅከው ትሄዳለህ። ራሱ ማለት እየሰነጣጠቅከው ይሆናል። ኢነርጂ ኮንቨርት ይሆናል ማለት ነው። ኢነርጂ በኢነርጂነት እያለ በአምስቱ የስሜት ሕዋሳት ይታወቃል ወይስ አይታወቅም? አይታወቅም። ኢፌክቱን ግን አይታወቅም። ስለዚህ ኢፌክቱ ግን ታውቀዋለህ ማለት ነው። ስለዚህ ከዛ አንጻር ነው የምናየው አንድ ነገር ኤክስታንስ ፎርሙሌሽኑ ምንድን ነው አለ ወይስ የለም ለማለት ኮንሲስተንትሊ ያ ነገር። አሁን ለምሳሌ ኢነርጂ ኢፌክቱን ብቻ ስላየኸው መደምደም አችልም። ምን አይነት ነው ብለህ ለማወቅ የሆነ ነው የጠየኩት ጥያቄ። አንድ ነገር አለ ወይም የለም ለማለት ኤክስታንስ ፎርሙሌሽኑ ምንድን ነው ያልኩ የጠየኩት። የራስን የግል ማብራሪያ ከጊዜ አትስጠኝ። የግል ማብራሪያ ሳይሆን የተረዳሁበትን ነው የነገርኩህ ያለሁት። የተረዳህበትን ምን ያደርግልኛል? እኔ ማስረጃ ነው የሚያስፈልገው። አንድ ነገር አለ ወይስ የለም ስንል ስለ ኤግዚስታንስ ስናወራ ኤግዚስታንስ ፎርሜሽኑ ምንድን ነው? እኔ በተረዳሁበትን ልንገርህ ወይስ በምንድን ነው የምነግርህ? ኤቪደንስ የለህም ማለት ኤግዚስታንስ ፎርሙሌሽኖቹ አንድ ነገር አለ ወይስ የለም የሚባለው በምንድን ነው? አንተ አለ ወይስ የለህም? ኢንዳይሬክትሊ የኔን ኢፌክት በአምስቱ ስሜት ሕዋሳቶቻችን ምን አንተ አለ ወይስ የለህም? አንድ ነገር አለ ወይም የለም ለማለት መኖርን በምንድን ነው የማውቀው? እኔ አለ ለማለት ለእኔ አሁን አንተ መኖርን በምንድን ነው የማውቀው? እዚህ ቲክቶክ ላይቭ ውስጥ ስለገባሁኝ በምንድን ነው የማውቀው ነው እኮ የምልህ። ስለገባህ አይደለም። በምን አውቃለሁ? ራሱ ማወቅ ኤግዚስታንስ ፎርሙሌሽን አስቀምጥልኝ እስኪ አንተ ስለመኖር። የሆነ ነገር የለም አለ የምትለው ኤቪደንሶችን ሰብስበ ወይም ደግሞ ያሉትን ነገሮች ሰብስበ የተሻለውን ቤተር አውትከም ትወስዳለህ። አሁን ለምሳሌ ህልም ውስጥ ነን አይደለንም የሚለውን ማንም ሳይንቲስት መጥቶ አይደለንም ሊልህ አይችልም። አሁን አንተ ስለመኖርህና ስላለመኖርህ በምን አውቃለሁ? እኔ አሁን ዛሬ ገና ነው ያየው። አንተ አሁን ከዛሬ በፊት አላውቅህም። እኔ የሌለ ነገር ኤግዚስት አድርግ ጆይን አያደርግም። የሌለ ነገር ጆይን አያደርግም። ኖ በምን አውቃለሁ ነው። አንተ ስለመኖርህ በምንድን ነው የማውቀው? ማለት የሆነ ነገር ኤክስታንስ ፎርሙሌሽኑ ምንድን ነው እኮ ነገርኩህ እኮ እኔ መኖር አለ አሁን ሳልገባ በፊት ታውቃለህ መኖር አለመኖሬን አንተ ኖ አሁን ላይ አንተ መኖርህና አለመኖርም በምንድን ነው የማውቀው? ኤክስታንስ ፎርሜሽኑ ምንድን ነው? ስታንዳርዱ ምንድን ነው? እንዴ ጆይን ስላደረግክ ነው እንትን ጆይን ባታደርግ የለህም ማለት ነው።
የለሁም ማለት አይደለም። የምታውቀው ግን አለ ብለህ የምታወራው ጆይን ስላላ እኮ እኔ አንተ መኖርህና አለመኖርህን ይኸውልህ፣ እኔ አሁን አንተ መኖርህንና አለመኖርህን ማወቅ የምችለው ለእኔ ኤግዚስታንስ ፎርሙሌሽኔ ምንድን ነው? ለምሳሌ መተህ ካየኸኝ አለ ብለህ ልታውቅ ትችላለህ። እርግጠኛ ልደመድም ትችላለህ። ፊዚካል ፐርሰፕሽን ማለት ነው። ማየት ማልችል ከሆነ ደግሞ መስማት የሚባል ነገር አለ። አሁን እያየው አይደለም፣ እየሰማው ነው። ስለምሰማ ነው። አዎ እየሰማው ነው። ስለምሰማ ስለማይ በአካል ደግሞ ሲሆን ደግሞ እቅፍ አድርጌ ስስምህ እንትን ስለሚል ቴስት አደርግሃለሁ። አንዳንዴ ጠረንን አውቃለሁ ምናምን ነገር፣ አንዳንዴ ደግሞ በእጄ ዳስስሃለሁ። ደግሞ በምላሳችን ደግሞ የምንቀምሰውም ነገር አምስቱ የስሜት ሕዋሳት ለፊዚካል ፐርሰፕሽን የሚባሉ ነገሮች ለኤግዚስታንስ ፎርሙሌሽን ነው። ግን አምስቱ የስሜት ሕዋሳት ቼክ ማናደርጋቸው ነገሮች፣ ነገር ግን አለ ብለን የለም ብለን የምናውቀው በምንድን ነው? አሁን እኮ አብራር አይደለ እንደ ኡስታዝ የሆነ ነገር አለ የምንለው። እሺ በቃ ቀለል አድርገለህ ኢነርጂ የሚባለው በአምስቱ የስሜት ሕዋሳት ታውቃቸዋለህ። ኢፌክቱ በኢፌክት ነው የምናውቀው። እንደዛ እንድትረዳው ነው የፈለኩት። ቁርአን ላይ አብዛኛውን ስላልገባ ነው፣ ስለምቸኩል ነው። ለመልስ ትቸኩላል። እንትኑ አልተመጣጠንም። ይሄ ምንድን ነው መሰለ ጭንቅላት ማሰቡና መልስ በአፈ ስትመልሰው ሁለቱ ፔንዱለም ሲያደርግ አፍ ላይ በጣም ስለምቸኩል የማሰቢያ ጊዜ አታገኝም ራሱ ማለት ነው። የማታውቀው ነገር ሲኖር አላውቅም ነው የሚባለው። ጥናት አጥናበት አንድ ነገር አዲስ ነገር ሲመጣ ማለት ነው። አሁን ከአንተ ጋር ሳወራ ሁሉ ነገር አውቃለሁ ብዬ አይደለም መጣው። የሆነ የማላውቀው ነገር ከአንተም ጌን አደርጋለሁ ብዬ ስለምመጣ ምንም አይቸግረኝም። የማላውቀው ነገር ላይ በድፍረት አላወራም። ለምን? ከአንተ ማገኘው ነገር ትምህርት አለ። አዳዲስ ነገሮችን ደግሞ ጌን ማድረግ የምትችለው በማዳመጥ ነው፣ አላውቅም በማለት ነው። ማታውቃቸውን ነገሮች አንተ ምንድን ነው አታውቅም እንዳትባል ብቻ ስለምትሞክር ሳይኮሎጂካል ትሪኮችን እንትን ትላለህ ትጠቀማለህ፣ እና ችግር የለውም። አሁን እለፈው። አሁን አላህ በቁርአን ውስጥ አንዴ አሁን ለምሳሌ ሳይኮሎጂ አታውቅም አልከኝ አይደለ? አላውቅም ብዬ ምንም ሳይኮሎጂ ትሪክ የተጠቀምኩት ነገር የለም። የቱ ጋ ነው አሁን ሳይኮሎጂ? አላውቅም ላለማለት ስለምትፈልግ አላውቅም ላለማለት ስለምትፈልግ ይሄው ማላውቀውን እኮ በግልጽ አላውቅም አልኩኝ አይደለ? አሁን አምስት ኢነር ሴንስ ምናምን አላውቅም። ስለዚህ አንብቤ መጥቼ ካለ ከሌለ አውቃለሁ። ወደዚህ ና አሁን እንትን አትበል፣ ወደኋላ ትጎትት ማለት ጊዜያችንን በደንብ የሚያዳምጥም ሰው ስላለ ያላደረግኩትን ነገር ፎልስ አኩዜሽን አልተጠቀምኩም። በትክክል ነው ያስቀመጥኩት ማለት ነው። የትኛው ፊዚክስ ነው ምናምን ነገር ትላለህ። በቃ ማወቅ ካልፈለግ ማቆም ትችላለህ። እኔ ብዙ እንትን ማለት እኔ ጊዜን ሰዎቼ ማወራ ያው አንድ ነገር እንድታውቅ አንተ እንድትድን ስለምፈልግ ነው። ገብቷል። ብዙ መማር የሚፈልጉ ሰዎች አሉ እና ማወቅ ካልፈለግ አሁን ወደ ኤግዚስታንስ ኦፍ ጋድ ልንመጣ ነበረ። አሁን ወደዛ እንኳን የምትመጣም አይደለህም።